ልጃቸው ፍትህን አጓድላል ብለው ልጃቸውን በስቅላት እየቀጡ አልቀሳችኋል አይደል? ሰው በሰውነቱ ታርዶ ሰው በሰውነቱ ተገሎ ሲጨንቃችሁ ሲከፋችሁ ሄዳችሁ የምትጠይቋት ቤተክርስቲያን ተቃጥላ ሰው ሳይሆን ጥቁር ውሻ ወለደ። አሁን ላይ ያላችሁ መንግስታት፣ አሁን ላይ ያሉ ባለስልጣናት ከአፄ ዘርዓ ያዕቆብ እንድትማሩ እጠይቃችኋለሁ። አፄ ዘርዓ ያዕቆብ በእርግጥ አትደርሱባቸው። አፄ ዘርዓ ያዕቆብ ገናና ንጉስ ናቸው። ገናና ንጉስነታቸው አገር መምራታቸው ብቻ አይደለም፣ ፍትህን ሳይሆን ርዕትን ያሳዩ ትልቅ ንጉስ ናቸው። መቼም የማንተካቸው ትልቅ ንጉስ ናቸው። አፄ ዘርዓ ያዕቆብ ላይ አፄ ዘርዓ ያዕቆብ ልጃቸው ፍትህን አጓድላል ብለው ልጃቸውን በስቅላት የቀጡ ትልቅ አባት ትልቅ ንጉስ ናቸው። ይሄን ታውቁ ይሆን? አሁን ላይ ግን በማንነታቸው የሚፈናቀሉ በማንነታቸው የሚሰደዱ ትላንትናን ያቆየሽ ቤተክርስቲያን ዛሬ የተቃጠለች፣ ትላንትና ያቆየን ትውልድ ዛሬ እየጠፋ፣ ትላንትና ዘርን ለእህል ሲል የነበረው ሁሉ በማንነቱ በዘሩ እየታረደ እየተገደለ ባለችባት ምድር ላይ ባለችባት አገር ላይ ፍትህን ርዕትን አንጠብቅም። ፍጹም 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 እኔ ማልጠብቀው ከናንተ ርዕትን አልጠብቅም። ፍትህን ግን እንድትሰጡ እንጠይቃለን። ይሄ ዘመን ጭፍራው ብዙ ነው። አንድ መሆን አቅቶን መጠየቅ አቅቶን አሁን ላይ ነገ ፌሽታ አለ አሉ ኢትዮጵያ ላይ፣ ፌሽታ አለ ደስታ አለ አሉ ኢትዮጵያ ላይ። እውነት ፌሽታ አለ? እውነት ደስታ አለ? ትደሰታላችሁ? ታዝናላችሁ? አልቀሳችኋል አይደል? ይሄ ትውልድ ያሳዝነኛል። እኔ እዚህ ትውልድ አካል በመሆኔ ከንቱ መሆኔን ነው የምረዳው። ምክንያቱም ሰው በሰውነቱ ታርዶ ሰው በሰውነቱ ተገሎ ሲጨንቃችሁ ሲከፋችሁ ሄዳችሁ የምትጠይቋት ቤተክርስቲያን ተቃጥላ እህል የሚሰጠን ገበሬ ተሰዶ አርሶ አደሩ ተሰዶ እኔና እናንተ ደላን ሞቀን ብለን በመላው ኢትዮጵያ ላይ ያላችሁ የአርሰናል ደጋፊዎች ናችሁ ተብላችሁ የተሰበሰባችሁ ነገ የምትጨፍር ሁላ እመነኝ ሰው ሳይሆን ጥቁር ውሻ ወለደ።